ورتل القرآن ترتيلا. بسم الله الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. الحمد لله رب العالمين. ይህ የደረጃ 2 ክፍል 4 ትምህርታችን ነው። በአላህ ፍቃድ ከዚህ በፊት 3 ክፍሎችን አሳልፈናል። በእነዚህ በ3 ክፍሎች ኢንሻአላህ የዛሬውንም ጨምሮ ቃዒደቱ ኑራንያ ላይ የተማርናቸውን በተግባር የምናውልበት ይሆናል ማለት ነው። ኸይር ኢንሻአላህ። በባለፈው ክፍል 3 ትምህርታችን ሱረቱል አለቅን ለማየት ሞክረን ነበር። ዛሬ ደግሞ በአላህ ፍቃድ ሱረቱ ቲንና ሱረቱ ሸርሕን የምናይ ይሆናል ማለት ነው። ኸይር ኢንሻአላህ። ወደ ቅራአታችን እንሄዳለን። ሱረቱ ቲን أعوذ بالله من الشيطان الرجيم بسم الله الرحمن الرحيم والتين والزيتون والتين والزيتون በምንልበት ጊዜ ታጋ ሸዳለች ስለሆነ ጠበቅ እናደርጋለን። ወቲኒ ጠበቅ ተብሎ ይቀራል። በመቀጠል ደግሞ ታ ከስራ መጥቶ ያስኩን መታለች። ስኩን ምልክቷ አልተጻፈችም። ይህ ማለት ደግሞ ቃዒደቱ ኑራንያ ላይ በደንብ አይተነዋል። ስኩን ምልክቷ ካልተጻፈች ምንድነች? መድነች ማለት ስለሆነ ወቲኒ ሳብ ነገር እናደርገዋለን ማለት ነው። ወቲኒ አድርገን እንቀራለን። ወዘይቱን የሚለው ጋር ዛጋ ሸዳለች ወይም ዘይን ጋር ሸዳለች፣ ጠበቅ እናደርጋለን። አሁን እዚህ ጋር ካየነው ያስኩኗ ምን ሆነ? ስኩን ምልክቷ ተጽፋለች። ይህም ማለት ምንድነው? ምልክቷ ተጻፈች ማለት ትቀራለች ነው፣ መድ አትሆንም ማለት ነው። አሁን ወቲን የሚለው ጋር ካያችሁት ታ ከስራ መጣ ያስኩኑ አልተጻፈችም። ወዘይቱን የሚለው ጋር ግን ያስኩን ምን ሆነች? ተጽፋለች ምልክቷ ማለት ነው። ከፊት ለፊቷ ደግሞ ፈትሐ ነው የመጣው። መድ የምትሆነው ደግሞ መች ነው? ያስኩን ከፊት ለፊቷ የመጣው ሐርፍ ከሷ ፊት ያለው ከስራ ሲይዝ ነው። ስለሆነ ምን እናደርጋለን? በሷ በቀኝ በኩል ያለው ፈትሐ ስለያዘ ስኩን ምልክቱ ተጽፏል፣ መድነት ይቆማል። እንደ ስኩን አድርገን እንደ ቃል እንቀረዋለን ማለት ነው። ወቲኒ ወዘይቱን ታጋ መዳለ ስለሆነ ቦማ ወስኩን ስለመጣ ሳብ ይደረጋል ማለት ነው። ወቲኒ ወዘይቱን። ወደ ሁለተኛው አንቀጽ ስናመራ ወጡሪ ሲኒን እዚህ ጋር ዶማ ከዛ ዋስኩን መጥቷል። ይሄ መድ ነው። ምክንያቱም ከዋስኩን በፊት የመጣው ፊደል ዶማ ከያዘ መድ እንደሚሆን ስለተማማርን ሳብ እናደርገዋለን ማለት ነው። ሲኒን የሚለውን ጋር ሲን ከስራ ያስኩን መጥቷል፣ ሳብ ይደረጋል። ኑን ከስራ ያስኩን፣ ይህም ሁለቱም መድ ናቸው። ስለሆነ እነዚህን ሁለቱንም ሁለት ሐረካ እያደረገን እንስባለን። ወጡሪ ሲኒን። ወደ ሶስተኛው አንቀጽ ስናመራ ወሃዘል በለዲል አሚን። ወሃዘል የሚለው ጋር ሀጋ መድ አለ፣ ሁለት ሐረካ መሳብ ይጠበቅብናል እና ይቺ ደግሞ ሀ ነች። ከጉሮሮ የመጨረሻ ክፍል የምትወጣው ነች እና ሀ በዚህ ልናውጣት ይገባል። ወሃዘ መሆን የለበት ማለትም ይቺ ከጉሮሮ መሀል የምትወጣው ሐዋ ወደ እሷ መምጣት የለበትም። ወሃዘ እና ቀጥሎ የመጣችው ደግሞ ዛል ነች። ዛል ጥርስና ምላስ ነክታ የምትወጣው ነች። የምላሳችን ጫፍ ከጥርሳችን ጋር ፊት ለፊት ጥርሳችን ጋር ነክቶ የሚወጣው ስለሆነ ዛ እንጂ ዛ ወደ ውስጥ ነገር አስገብተን ምላሳችንን ከጥርስ ጋር ሳይሆን ወደ ውስጥ ከላንቃችን ጋር ገናኝተን ማውጣት የለብንም ማለት ነው። ወሃዘ ዘ ነው። ምናልባት መድ አይተናታል። ነገር ግን ሀምዘቱል ወስል መታ መዱን ስለምታጠፋው ዘ ተደርጎ ነው የሚቀራው ማለት ነው። ወሃዘል በለዲል አሚን። ያው ከዚህ ቀጥሎ ደግሞ ሚም ጋር ከስራ መታ ያስኩን መታለች። እቺ መድ ነች። ለተነጋገር ነው ያስኩን ከፊት ለፊቷ ያለው ማለትም በሷ በቀኝ በኩል ያለው መድ ከመጣ ከስራ ከመጣ መድ ስለምትሆን ሳብ እናረጋለን ማለት ነው። ስለሆነ አቀራሩ ስንቀራው ወሃዘል በለዲል አሚን። ወደ አራተኛው አንቀጽ ስናመራ ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም። ለቀድ የሚለው ጋር ቃፍ ነው የመጣችው፣ ወፈር ትላለች። ዳል ስኩን ሆና መጣለች። ስኩን ስትሆን ዳል የመንጠር ባህሪ ስላላት እናነጥራለን ማለት ነው። ኸለቅነ የሚለው ጋር ደግሞ ኸ ነው የመጣችው። ኸ በኻ ልንቀራት ይገባል። ኸለቅነ ተብሎ
በሃ ነገር መቀራት የለበትም። ኻነች ከላይ ነጥብ አላት። ነጥቧን አንስተን መቅራት የለበት። ነጥብ ስላላት አኽ ወደዛ ስለምትሄድ ኸለቆነ ነው የሚሆነው። ቃፍ ስኩን ሆና የምትነጥር ስለሆነ ኸለቆ ነጠር አድርገን እንቀራለን ማለት ነው። ኑን ጋር ያለችው መድ ቅድም ተነጋግረናል። ሀምዘቱል ወስላ ስለምትላት ኸለቆነል አድርገን ነው የምንቀራው። አልኢንሳን የሚለው ጋር ሲንጋ መድ አለች። ምክንያቱም ሰጊራ አሊፍ መታለች እና ሳ አድርገን ሳብ ነገር እናደርጋለን። ፊ አሕሰኒ ተቅዊም ሳብ አድርገን እንቀራለን ማለት ነው። ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም አድርገን እንቀራለን ማለት ነው። ወደ አምስተኛው አንቀጽ ስናልፍ ثم رددناه أسفل سافلين ثم من ዋጋ ثاني መጣችሁ በሰመቀ ሱመ መሆን የለበት ማለትም በሲን አድርገን ልንቀራ ይገባል። ثم ቅድም ዛል እንደተነጋገርን እቺ መውጫ ምላሳችን ጫፍ ከፊት ለፊት ጥርሳችን ሆነ ثم ታ አድርገን ልንቀራ ይገባል። ثم رددناه ኑን ጋር መዳለ ስለዚህ ሳብ ሁለት ሐረካ ሳብ ማድረግ ይጠበቅብናል። አስፈለ ስንል ሲን ስኩኑን አመጣለች አስ ያዝ ነገር እናደርጋለን ማለት። ሳፊሊን የሚለው ጋር ሲን ጋር መዳለ ሲሆን እሷ ሳብ አድርገን እንቀራለን። ላም ጋር መድ እንዳለ ግልጽ ነው። ثم رددناه أسفل سافلين ወደ ቀጣዩ አንቀጽ ስናመራ إلا الذين آمنوا وعملوا الصالحات فلهم أجر غير ممنون إلا الذين آمنوا لان آمنوا مثلوا همزة مدالة آمنوا ساب نارجالن آمنوا وعملوا እንደዛው መዳለ وعملوا ሚለው ጋር ግን وعاملوا ማድረግ የለብንም ምክንያቱም አይን ጋር ምንም አይነት መድ የለም። ላም ጋር ያለችው መድ ሸድ ስለመጣባት ያው ተጥላለች እና ወዓሚሉስ ማጣበቅ ነው ያለበት። እሷ ጋር ሸድ ስላለ ተጣብቆ ወዓሚሉስ ሉስ ነገር ነው መሆን ያለበት ማለትም ሉስ ሰነውና ወዓሚሉስ ሷሊሓት ጠበቅ አድርገን እንቀራለን። እሷ ጋር መዳለ እሷ ሳብ ማድረግ ይኖርብናል። ሓጋ መዳለና ወዓሚሉስ ሷሊሓቲ አድርገን እንቀራው። ወዓሚሉስ ሳሊሓቲ መሆን የለበትም ማለትም በሲን መቀራት የለበትም። ድጋሚ ደግሞ ወዓሚሉ የሚለው ጋር ደግሞ ወዓሚሉ መሆን የለበትም። በሐምዛ መሆን የለበትም። በአይን ነው። ወዓሚሉ ሷሊሓት ያድርገን ሁለቱንም አይንና ሷድን ጠብቀን እንቀራለን ማለት ነው። ፈለሁም የሚለው ጋር ሃነች ብዙም የሚያስቸግር ነገር የለውም። አጅሩን የምትለው ጋር ጂም መታለች ነጠር ማድረግ ይኖርብናል። አጅሩን ገይሩ መምኑን ገይሩ ገይን ነች። ምትለውን ባህሪ ለማምጣት እንሞክር። ገይሩ መምኑን መም ነገር መሆን የለበት ማለትም ሚምን ነጠር አድርገን መቅራት የለብንም። የምትነጥር ሐርፍ አይደለችና ገይሩ መምኑን አድርገን ጠንቀቅ ብለን እንቀራ ይገባል ማለት ነው። ስለሆነ ይህን አንቀጽ ስንቀራ ኢላ ለዚነ አመኑ ወዐሚሉ ሷሊሓት ፈለሁም አጅሩን ገይሩ መምኑን። ወደ ቀጣዩ አንቀጽ ስናመራ ፈማ ዩከዚቡከ ባዕዱ ቢዲን ፈማ ምትላጋ ሚም ጋ መታለች እሷን ሳብ እናደርጋለን። ዩከዚቡከ ባዕዱ ቢዲን ዛልም ቅድም ተናግረናል። ዛል በትክክል መውጣት አለባት። ባዕዱ ቢዲን አድርገን ዳልን ሸዷን አስጠብቀን እንቀራለን ማለት ነው። ወደ ቀጣዩ አንቀጽ ስናመራ አለይሰ አላሁ ቢአሕከሚል ሐኪሚን አለይሰ አላሁ ስንል ያው ላሙ ጀላላ እናወፍራለን ኢንሻአላህ። በቀጣይ የተጅዊድ አህካም ብለን ክፍል ማለትም ደረጃ 3 ላይ ኢንሻአላህ የምናየው ይሆናል። እስከዛ ግን ኢንሻአላህ ህጋቶችን ለመጠበቅ እንሞክራለን። አለይሰ አላሁ ቢአሕከሚል ሐኪሚን እኚህን ሁለቱን ሐዎች በተገቢው መንገድ ማውጣት ይኖርብናል። ቢአሕከሚል ሐኪሚን አድርገን እነዚህ እናውጣለን ማለት ነው። ኸይር ኢንሻአላህ ይህን ይመስላል። አሁን ደግሞ አንዴ ሙሉን እናዳምጣለን ማለት ነው። ቢስሚላሂ አርረሕማኒ አርረሒም ወቲኒ ወዘይቱን ወጡሪ ሲኒን ወሃዘል በለዲል አሚን
لقد خلقنا الإنسان في أحسن تقويم ثم رددناه أسفل سافلين إلا الذين آمنوا وعملوا الصالحات فلهم أجر غير ممنون فما يكذبك بعد بالدين أليس الله بأحكم الحاكمين خير إن شاء الله سورة التين قراءة ይህን ይመስል ነበር የክፍል 4 ከረፍት በፊት ያለው ቆይታችን ይህን ይመስላል خير إن شاء الله አሁን ደግሞ አንድ የረሱል ሰለላሁ ዐለይሂ ወሰለም አንድ ምርጥ ሐዲስ አዳምጠን የምንመለሰው ይሆናል إن شاء الله ወደ ሐዲሱ እንሄዳለን عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال من صام رمضان إيمانا واحتسابا غفر له ما تقدم من ذنبه ومن قام ليلة القدر إيمانا واحتسابا غفر له ما تقدم من ذنبه يا رمضان صوم قدتا مهن نوكو بإمام من داقن يبتا له بلو يصوم سو يعلف وانجن هلو يمار اللتال የሌለተ القدርን በኢማንና ከአላህ አጅር በመፈለግ የቆመ ከዚህ በፊት የሰራው ወንጀል በሙሉ ይማርለታል። አልሐምዱሊላህ ረብል ዓለሚን ሐዲሱን አዳምጠን ከሐዲሱ ትልቁም ነገር እንዳገኘንበት ተስፋ አደርጋለሁ። ኢንሻአላህ ከሐዲሱ ትልቁም ነገር አግኝተንበታል። ኸይረን አሁን ደግሞ ወደ ከረፍት በኋላ ወዳለው ወደ ሱረቱ ሸርሕ ሱራ የምናመራ ይሆናል ማለት ነው። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ألم نشرح لك صدرك ألم سنل من سكون متالجنا يا من طري لباتم ألم نشرح شينم دزاو حام متالج ليتتنت الحرف نج ألم نشرح نقر مهني لباتم حانجنا ألم نشرح أرجع نقرألن لك صدرك زيجا صاد علشن نوفرالن كذا دم دال متالج من طري نور باتل نتر نارجم صادرك كاف دمو يا سكون مجرشان متالج أك سانم نستبقالن لك صدرك لك صدرك نجر مهني لبتم مالتم بسين مكرات لبتم لك صدرك በዚህ መልኩ እንቀራለን ማለት ነው። አለም ነሽረህ ለከ ሰድረክ ወደ ሁለተኛው አንቀጽ ስናልፍ ወወضዕና ዐንከ ዊዝረክ ወወضዕና ስንል ቧድ መታለች ወፈር እናደርጋለን። አይን ስኩን መታለች ስኩን ነው አረጋ አድርገን የምንቀራት ይሆናል። ኑን ጋር መዳለ ሳብ ነገር እናደርጋለን። ዐንከ አይን መታለች አይንን መጠበቅም ይኖርብናል። ዊዝረክ ስንል አዝ በሷ መልኩ በትክክል እንጠብቃት ይገባል። ዊዝረክ ካፍን ቅድም ተነጋገርነው እሷም ረጋ ምትለች እሷን እናረጋታለን ማለት ነው። ስለሆነ ይህኛውን አንቀጽ ስንቀራው ወወضዕና ዐንከ ዊዝረክ ወደ ሶስተኛው አንቀጽ ስናመራ አለዚ አንቀض ظهረክ እዚህ ጋር ጥንቃቄ ይፈልጋል። አለዚ የምትለው ጋር 6 ሐረካችን ሳብ እናደርግና አንቀض ቃፍ መታለች ከዛ ባ ከዛ ቫ ሶስቱም የሚወፍሩ ሐርፎች ናቸው። በጣም በጥንቃቄ ለመቅራት እንሞክራለን። አንቀض ظهረክ አንዱ ላይ እንዳይገባብን ምክንያቱም የተለጣጠሉ ሐርፎች ናቸውና ማለት ነው። ስለሆነ ከዛ ደግሞ ስንቀራው ቫ ስናደርግ ሀ መታለች እሷን በትክክል ጥበቅ አድርገን ልንቀራት ይገባል ማለት ነው። ظهረክ ያው ከዚህ በፊት ነግሬያችሁ ነበር። የደከመ ሰው ድምፅ አለ በሱ አድርገን መለማመድ ነው ነገር በዛ አድርገን እንለማመዳለን ማለት ነው። አለዚ አንቀض ظهረክ ወደ አራተኛው አንቀጽ ስናመራ ወረፈዕና ለከ ዚክረክ ወረፈዕና ስንል አይን መታለች እሷን እንጠብቃለን። ዚክረክ ላይ ዛልን ቅድም ተነጋግረናል። ከዛ ካፍ ስኩንና መታል ዚክ እሷን እንጠብቃለን። መጨረሻ ላይ ካፍ አለች። ስለሆነ እዚህ ጋር ስንቀራው ወረፈዕና ለከ ዚክረክ ያው ተደጋገሙ ነገሮች ስላሉ ኢንሻአላህ እና ክል ብዙ ማብራት ስለማይፈልግ ነው ቀለል አድርገን ለማየት እንሞክራለን።
ፈኢነ መዐል ዑስሪ ዩስራ። ይህም በምንቀራበት ጊዜ መዐል ዑስሪ ዩስራ አይን መታለች እዚህ ጋር። ከዛ አይን ነው ሁለቱን አይኖች በትክክል ለማውጣት ይኖርብናል። ዑስሪ ዩስራ ስንል ሲንጋ ደግሞ ምናለት ረጋይ ማለት ባህሪ ያላትና እንደማንጠርም ባህሪ ማምጣት የለብንም። ዑስሪ ዩስራ ረጋ አድርገን ሁለቱን እንቀራቸዋለን ማለት ነው። ዑስሪ እና ዑስሪን ዩስራ ነገር መሆን የለበት ማለትም ዑስሪ የምትለዋ ጋራ ከስራ ብቻ ነችና በከስራቴን አድርገን መቅራት አይኖርብንም። ፈኢነ መዐል ዑስሪ ዩስራ በዚሁ ጠብቀን ልንቀራ ይገባል ማለት ነው። ወደ ስድስተኛው አያ ስናመራ ኢነ መዐል ዑስሪ ዩስራ። ይህም ተመሳይ ነው፣ ብዙ የሚለይ ነገር የለውም። ራ ከስረቴኗን መጠበቅ ይኖርብናል። ከስረቴን የለችም እና በፈትሕ በከስራ ብቻ አድርገን እንቀራለን ማለት ነው። ከስረቴን እንዳትመጣብን ጥንቃቄ ያስፈልጋል። ወደ ቀጣዩ አንቀጽ ስናመራ ፈኢዛ ፈረግተ ፈንሶብ። እዚህ ጋር ዛል ጋር ቅድም ተነጋገር ነው ሳብ ትደረግ ነገር አለች፣ ያው መድ መታለች እና ፈኢዛ ሳብ እናደርጋለን። ዛል ደግሞ መውጫዋንም ተነጋግረናል። እሷን በትክክል ጠብቀን እናወጣለን። ፈረግተ ገይን ሚል ባህረ ማስጠበቅ ይኖርብናል። ፈንሶብ የሚለው ጋር ሳድ መታብናለች። ከዛ መጨረሻ ላይ ደግሞ ባን የመጣችሁ ባ ደግሞ እንደተነጋገርነው ባቃፍ በጂምዳል የሚነጥሩ ሐርፎች ናቸው እና ፈንሶብ ነጠር እናደርጋለን። ፈንሶብ ብቻ ብለን ያዛ እናደርገውም እንደ ሌሎች ሐርፎች ፈንሶብ ነጠር እናደርጋለን ማለት ነው። ሳድን ወፍረን ወኢላ ረቢከ ፈርገብ። እዚህም ጋር ወኢላ የምትለው ጋር ላም ጋር መድ መታለች። ሁለት ሐረካ ሳብ እናደርጋለን። ረቢከ ፈርገብ ፈርገብ ይላል። ገይን ጋር ያው ራ መታለች ቀጥላ ስኩን ሆናለች። እሷን ያዝ እናደርጋለን። መንጠር የለባትም። ገይን አለች እችን ቅድም እንደተናገርነው ገይንን ባህሪ እናመጣለን። ባደው መጨረሻ ስኩን ሆነን የመጣችው ስኩን ስትሆን ደግሞ ምን አላት ማለት ነው ትነጥራለች። እሷን የመንጥሯን ባህሪ መረሳት የለበትም ማለት ነው። ፈርገብ ነጠር አድርገን የምንቀራ ይሆናል ማለት ነው። ኸይር ኢንሻአላህ። አሁን ደግሞ ሙሉን አንድ ላይ እንቀራለን ማለት ነው። ቢስሚላሂ ራህማኒ ራሂም አለም ነሽረሕ ለከ ሰድረክ ووضعنا عنك وزرك الذي أنقض ظهرك ورفعنا لك ذكرك فإن مع العسر يسرا إن مع العسر يسرا فإذا فرغت فانصب وإلى ربك فارغب. خيرا يا سورة الشرح قراءة هنا مثلا الحمد لله رب العالمين بعد الأفكار سورة التين سورة الشرح لما يتمكرنا يا واللي من دملاችሁን እንደሆነ ሙራጃ ማድረጋችሁን አትርሱ። ወደ ኋላ መለስላችሁ ሙራጃ ማድረግ አለበት። ክፍል ማለትም በደረጃ 1 ላይ ቃዒደቱል ኑራንያ በደንብ ለማየት ሞክረን ነበረ። ስለነሱም መለስ ብላችሁ ሙራጃ አድርጓቸው በደንብ ይዋቸው። ምክንያቱም እነሱ ነው እዚህ ጋር ተግባራዊ ለማድረግ እየሞከርን ያለ ነውና ኢንሻአላህ አላህ ካለ ደግሞ በቀጣይ ደረጃ 3 ላይ ተጅዊድ አህካሞችን ደግሞ አንድ ባንድ የምናይበት ይሆናል። ግን ከዛ በፊት ግን ቃዒደቱል ኑራንያ የተማርናቸውን ተግባራዊ አድርገን መጨረስ ስላለብን እነዚህ በደንብ ሙራጃ መደረጋቸው ያረሳ። አላህ ካለ በክፍል 5 ደግሞ ሌይል ሱረቱ ዱሃና በሱረቱ ሌይል የምንገናኝ ይሆናል። ኸይር ኢንሻአላህ ሙራጃ መደረጉ ያረሳ። አላህ ሁላችንም ያግዘን። አላህ በተናገርነው ባዳመጥነው የምንጠቀም ያርገን። አላህ በቁርአን ከሚሉ ያርገን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ወላሁ ተዓላ አዕለም።